እሺ እንግዲህ በዛሬው ቪዲዮ እንዴት አድርገን የፌስቡክ አካውንታችንን ፐርማነንትሊ ዲሌት ማድረግ እንደምንችል እናያለን። ወይም እስከመጨረሻው የፌስቡክ አካውንታችንን እንዴት አድርገን ማጥፋት እንደምንችል እናያለን ማለት ነው። እንግዲህ የፌስቡክ አካውንታችን ላይ እንደገባን መጀመሪያ የሚያመጣልን ኢንተርፌስ ይሄን ይመስላል። ስለዚህ ወደ ዳር በኩል እዚች ጋር የፕሮፋይል ምልክቷ የምታሳየው ቦታ ላይ እነካታለን ማለት ነው። እሷን ከነካናት በኋላ ከላይ የሴቲንግ ምልክት አለች። እቺን የሴቲንግ ምልክት አንዴ እነካታለን ማለት ነው። የሴቲንግ ምልክቷን ከነካናት በኋላ የመጀመሪያው ሮው ላይ ሲ ሞር ኢን አካውንት ሴንተር የምትለዋን አንዴ እነካታለን ማለት ነው። ከዛ በኋላ ስክሮል ወደታች እናደርጋለን። ስክሮል ወደታች እናደርግና ፐርሰናል ዲቴል የምትለዋን እቺ ሁለተኛው ሮው ላይ ያለችዋን አንዴ እነካታለን ማለት ነው። ከዛ ይሄን ካመጣለን በኋላ ምንድነው የምናደርገው? ከታች አካውንት ኦውነርሺፕ ኤንድ ኮንትሮል የምትለዋን እነካታለን ማለት ነው። አካውንት ኦውነርሺፕ ኤንድ ኮንትሮል የምትለዋን ስነካት ይሄ ዲያሎግ ቦክስ ይከፈትልናል። ሞኔታይዜሽን ኤንድ ዲአክቲቬሽን ኦር ዲሌሽን የሚል ይከፈትልናል ማለት ነው። እኛ ማድረግ የምንፈልገው ዲአክቲቬሽን ስለሆነ የታችኛውን ነካዋለን። ሞኔታይዜሽን ደግሞ እንዴት እንደምናደርገው በሌላ ቪዲዮ ያሳያችኋለሁ። ቪዲዮአችንን በነገራችን ላይ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ዘንድ ዲአክቲቬሽን ኦር ዲሌሽን የምትለዋን አንዴ እነካታለን ማለት ነው። አንዴ ከነካናት በኋላ የላኛውን ፌስቡክ ነው ማጥፋት የምንፈልገው። ስለዚህ እሱን አካውንት እነካዋለን ማለት ነው አንዴ። ከዛ ዲአክቲቬት አካውንት እና ዲሌት አካውንት የሚል ሁለት አይነት አማራጭ ያመጣልናል ማለት ነው። ይሄ ማለት ነው ዲአክቲቬት ማለት ለተወሰነ ጊዜ አካውንቱ ምንም አይነት አገልግሎት ሳይሰጥ ዲአክቲቬት ሆኖ እንዲቀመጥ የምንፈልግ ከሆነ ዲአክቲቬት እንነካዋለን ማለት ነው። ወይም ለጊዜያዊነት ዲሌት እንዲመስል ማድረግ ከፈለግን ማለት ነው። በቋሚነት እስከ መጨረሻ ማጥፋት ከፈለግን ግን ዲሌት አካውንት የምትለዋን እነካታለን ማለት ነው። ዘን ኮንቲኒው እንለዋለን። ከዛ በኋላ ዲሌት ፌስቡክ አካውንት ብሎ እነኚህን አካውንቶች ሁሉ ይደለቱባል ይላል። ያሉትን አካውንቶች ዘን ዲሌት እንለዋለን ማለት ነው። ኮንቲኒው እንለዋለን ማለት ነው ስለማንፈልጋቸው። ከዛ አሁን በምን ምክንያት ፌስቡካችሁን እንደምትደልቱ ደግሞ ይጠይቃችኋል ማለት ነው። ይሄን ሲጠይቃችሁ ምን ትላላችሁ? የመጀመሪያውን ኦፕሽን ዝም ብላችሁ ምረጡት። ከዛ ኮንቲኒው ትላላችሁ። እንደገና አሁንም ሲያመጣላችሁ ይሄንን ኮንቲኒው ትሉታላችሁ ማለት ነው። ከዛ እዚህ ጋር ምንድነው እዛ ላይ የነበራችሁን አካውንቶች ምድረው ፎቶዎቹን ዳውንሎድ ማድረግ የምትፈልጉ ከሆነ ዳውንሎድ ዩር ኢንፎርሜሽን የምትለዋን በተን ትነኳታላችሁ ማለት ነው። ከነ ደግሞ እስከነ ፎቶዎቹ ምናምን እስከነ ፋይላችሁ እንዲጠፋ የምትፈልጉ ከሆነ ኮንቲኒው ትሉታላችሁ ማለት ነው። ከዛ ፓስወርዳችሁን ይጠይቃችኋል። ፓስወርዳችሁን ሲጠይቃችሁ ታስገቡለታላችሁ ማለት ነው። ከዛ ኮንፊርም ፐርማነንት ዲሌት አካውንት ትሉታላችሁ። ይቀበላችኋል። በነገራችን ላይ የምትደለተው ከ30 ቀን በኋላ ነው። ከ30 ቀን በፊት መልሳችሁ ሎጊን ካላችሁ አካውንታችሁን አይደለተውም ማለት ነው። 30 ቀን ጠብቆ ባይ ዲፎልት ራሱ ዲሌት ያደርገዋል ማለት ነው። እንዲ ፕሮሰስ አድርጎ